ደግሞ ሳልነግርሽ ባለቤቴ እኮ ቪትስ መኪና ገዛልኝ። መቼስ ካረግሽው ጫማ ይሻላል። ውይ ጫማ ስል ምን ትዝ አለኝ ብታይ፣ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላ ይሆን? ጥርሳለሁ እንዴ? ይኸውልሽ የኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። ግን የኔም ባል ቁንጅና አይተሽዋል? ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው። ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ ሊለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ምን? ኧረ ሰዓት የረፈደብኝ። ዛሬ ባለቤቴ ምሳ የምንበላው ቢች ዳር ነው ብሎኛል። ማለት አንቺ ዳር? የውሃውን ነው እንዴ? ይልቅ የኔ ባል ያንጎ ፕሮን እየተጠቀመ ከፍተኛ ገቢ ከቦነስ ጋር እያገኘ ነው። አረ የኔ ባለቤት ደግሞ ማንጎ ፕሮ ማክስ ነው እየበላ። አረ ማንጎ ፕሮ አይደለም ያንጎ ፕሮ ነው። ይኸውልሽ በሳምንት እስከ 45,000 ብር ድረስ ጥሪ ሳይቋረጥ ገቢ እያገኘ ነው። ባልሽን መመዝገብ ከፈለገ ቢሮ መሄድ ሳይጠበቅበት ያንጎ ፕሮ አፕሊኬሽንን አውርዶ በ5 ደቂቃ ውስጥ ተመዝግቦ ስራ መጀመር ይችላል። ዋው ይሄማ በጣም አሪፍ ነው። በጣም እንጂ። አስበሽዋል ደግሞ ባል ቢኖረን ቀላል